ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ለትራምፕ የቀረበው የኢትዮጵያ ጉዳይ በሴናተሮች መካከል የሐሳብ ክፍፍል ፈጥሯል። በዋሽንግተን ዲሲ ሀያላን ሴናተሮችን ለሁለት የከፈለው ይህ አዲስ አጀንዳ በሚሊዮን የሚቆጠሩ ኢትዮጵያውያን ዕጣ ፈንታን የያዘ ነው። መረጃውን ይዘነዋል። ህወሓት የቀድሞውን ምክር ቤት መልሳለሁ፣ የጊዜያዊ አስተዳደሩንም የተራዘመ ስልጣን አልቀበልም ማለቱን ተከትሎ ተከታታይ መግለጫዎች እየወጡና ማሳሰቢያዎችም እየተሰሙ ይገኛሉ። የአውሮፓ ህብረት ቀደም ብሎ አንድ መግለጫን ያወጣ ሲሆን በሰዓታት ልዩነትም ሌላ የማሳሰቢያ መግለጫ ይፋ ሆኗል። ጥንቅራችን ተመልክቶታል። ኢትዮጵያዊ ስደተኛ ከአሜሪካ መባረሩ ተሰምቷል። የተባረረው ወደ ትውልድ ሀገሩ ሳይሆን ወደ ሌላ የአፍሪካ ሀገር መሆኑን ጉዳዩን አነጋጋሪ አድርጎታል። መረጃው ዝርዝር አለው። የኦሮሞ ነጻነት ሰራዊት ወይም በመንግስት አጠራር ኦነግ ሸኔ ከፍተኛ አመራር ከሰሞኑ እጅ መስጠቱ ተነገረ። በትግል ስሙ ጃልቃንቄ የተባለው የአማጺ የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ቀጠና አዛዥ የክልሉ መንግስት ለቡድኑ ያቀረበውን የሰላም ጥሪ ተቀብሎ እጅ መስጠቱን የተመለከተ አጠር ያለ ዘገባ አክለናል። አሜሪካና ኢራን መልሰው ወደ ጦርነት ሊገቡ ወይም ልዩነቶቻቸውን በድርድር ለመፍታት ሩጫ ላይ ናቸው። ኢራን የመደራደሪያ አቋምሽን አቅርቢ ተብላ ብታቀርብም ትራምፕ ደስተኛ አይደሉም ብለዋል። እንደገና በድጋሚ ኢራን አሻሽያዋለሁ ያለችውን ሌላ የመደራደሪያ ሰነድ ለአሜሪካ ልካለች። ትራምፕ አሁንም አልተመቸኝም ብለዋል። የጦርነቱም ዳግም መቀስቀስ ደመና እያንዣበበ ነው። ለመሆኑ የልዩነቱ ነጥቦች ምንድናቸው የሚለውን በተመለከተ ጥንቅራችን ይዞታል። ለዓመታት የማይደፈር ተብሎ ሲታመንበት የነበረው የአሜሪካ ወታደራዊ ግርማ ሞገስ አሁን ላይ ከባድ ፈተና እንደገጠመ የሚያሳይ አዲስና አስደንጋጭ የምርመራ ዘገባ ወጥቷል። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች በኢራን በሚመሩ ስልታዊ ጥቃቶች ክፉኛ የተመቱ ሲሆን ቢያንስ 16 የሚሆኑ ግዙፍ የጦር ይዞታዎች ከፍተኛ ውድመት ደርሶባቸዋል። በተለይም በኩዌት የሚገኘውና ለዓመታት የአሜሪካ ጦር ዋነኛ ስትራቴጂካዊ ማዕከል ሆኖ ያገለገለው ካምፕ ቡሪንግ በአሁኑ ወቅት ሙሉ በሙሉ በሚባል ደረጃ ወደ ፍርስራሽነት ተቀይሯል። ይዘነዋል። አሜሪካ በርካታ ወታደሮቿን ከጀርመን እያስወጣች መሆኑ ተሰማ። ይህም የኢራኑን ጦርነት ተከትሎ በዋሽንግተንና በኔቶ ሀገራት መካከል ያለው ልዩነት እየሰፋ መሆኑን ያመለከተ ሆኗል። ትራምፕ 5000 ጦር በማስወጣት ጀርመንን ቀጥተዋል። መረጃውን ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993 472559 ሜሪት ፕሮፐርቲስ። ለትራምፕ የቀረበው የኢትዮጵያ ጉዳይ የኢትዮጵያ ጉዳይ በሴናተሮች መካከል የሐሳብ ክፍፍል ፈጥሯል። በዋሽንግተን ዲሲ ሀያላን ሴናተሮችን ለሁለት የከፈለው ይህ አዲስ አጀንዳ በሚሊዮን የሚቆጠሩ ኢትዮጵያውያን ዕጣ ፈንታን የያዘ ነው። በአሜሪካ ከፍተኛ የፖለቲካ መድረክ በኢትዮጵያ ላይ የሚደረገው የምግብ እርዳታ እንዲቀጥልና እንዲቋረጥ በሚፈልጉ ወገኖች መካከል ከፍተኛ ሐሳብ ፍጭት እየተካሄደ ይገኛል። የኒው ሃምፕሻየር ግዛት የዴሞክራቲክ ፓርቲ ሴናተር ጂን ሻሂን ለሪፐብሊካኑ ሴናተር ማርኮ ሩቢዮ በላኩት ደብዳቤ በኢትዮጵያ ላይ የሚደረገው የምግብ እርዳታ እንዳይቋረጥ በጽኑ አሳስበዋል። ሴናተሯ ይህንን ጥያቄ ያቀረቡት በኢትዮጵያ ያለው የሰብአዊ ድጋፍ አስፈላጊነት እጅግ ከፍተኛ በሆነበትና በሚሊዮኖች የሚቆጠሩ ዜጎች በምግብ እጥረት እየተሰቃዩ ባሉበት ወቅት ነው። ሴናተር ሻሂን እርዳታውን ማቋረጥ የንጹሃን ዜጎችን ለከፋ አደጋ እንደሚያጋልጥና የአሜሪካን ሰብአዊ ተልዕኮ ጥያቄ ውስጥ እንደሚከት በስፋት እየተከራከሩ ይገኛሉ። ይህ በእንዲህ እንዳለ ሴናተር ማርኮ ሩቢዮ እርዳታው እንዲቋረጥ ወይም እንዲገደብ የሚፈልጉበት ምክንያት በኢትዮጵያ ያለው የእርዳታ አሰጣጥ ሂደት ግልጽነት ይጎለዋል በሚል ስጋት እንደሆነ ይነገራል። እንደ ሴማፎር ዘገባ ከሆነ ሴናተር ሻሂን በሰኔ ወር ይቋረጣል ተብሎ የሚጠበቀው የጋራ የአደጋ ጊዜ ክንውን ፕሮግራም እንዲቀጥል ነው የጠየቁት። የሪፐብሊካን ወገኖች የእርዳታ ለታለመለት ዓላማ እየዋለ አለመሆኑንና ለፖለቲካዊ መጠቀሚያነት እየዋለ ነው የሚል ጥርጣሬ አላቸው። በሌላ በኩል ደግሞ የእርዳታው መቀጠል በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ለማቆየትና የኢትዮጵያን ሰላም ለማረጋገጥ ወሳኝ መሆኑን የዴሞክራቲክ ወገኖች አጥብቀው ይከራከራሉ። የዚህ ውሳኔ ውጤት በሚሊዮን የሚቆጠሩ ኢትዮጵያውያን ሕይወት ላይ ቀጥተኛ ተጽዕኖ ይኖረዋል።
ሴናተር ጂን ሻይን እንዳስጠነቀቁት እርዳታው ከተቋረጠ በተለይ በትግራይና በሌሎች አካባቢዎች እስከ 3.1 ሚሊዮን የሚደርሱ ሰዎች ለከፋ ሰብአዊ ቀውስ ሊጋለጡ ይችላሉ። ይሁን እንጂ አሜሪካ መንግስት ግብር ከፋዮች የሚከፍሉት ገንዘብ በአግባቡ ስራ ላይ መዋሉን የማረጋገጥ ኃላፊነት እንዳለበትም ይነሳል። በመሆኑም ጉዳዩ በሰብአዊ ርህራሄና በፖለቲካዊ ተጠያቂነት መካከል ያለ ትንቅንቅ ሆኗል። የኢትዮጵያ ምግብ እርዳታ ጉዳይ በአሁኑ ወቅት በሰብአዊ ርህራሄና በፖለቲካዊ ተጠያቂነት መካከል ባለ ትልቅ ፍጥጫ ውስጥ ይገኛል። በሴናተር ጂን ሻይን እና በማርኮ ሩቢዮ መካከል ያለው የሀሳብ ልዩነት የአሜሪካ የውጭ ፖሊሲ በኢትዮጵያ ላይ ያለውን አዲስና ጠንካራ አቅጣጫ የሚያመላክት ነው። እርዳታው እንዲቀጥል የሚጠይቁት ወገኖች በሚሊዮኖች የሚቆጠሩ ንጹሐን ዜጎችን ሕይወት ለመታደግ ሲከራከሩ፣ የትራምፕ አስተዳደር ደግሞ የገንዘብ አጠቃቀሙ ግልጽነትና ተጠያቂነት እንዲሰፍንበት ይሻል። በመሆኑም በቀጣይ ሳምንታት በዋሽንግተን ዲሲ የሚወሰነው ውሳኔ በኢትዮጵያ ያለውን ሰብአዊ ቀውስ ከመታደግ ባለፈ የሁለቱን ሀገራት የወደፊት የዲፕሎማሲ ግንኙነት አቅጣጫ የሚወስን ይሆናል። ወደ ቀጣይ ርዕስ አለፍን። በህወሓት ጉዳይ ሁለተኛው መግለጫ ወጣ። ህወሓት የቀድሞውን ምክር ቤት መልሳለሁ፣ የጊዜያዊ አስተዳደሩንም የተራዘመ ስልጣን አልቀበልም ማለቱን ተከትሎ ዳግም የቀደመ አውዳሚ ጦርነት ሊከሰት ይችላል በሚል ስጋት ሀገራትና ዓለም አቀፍ ተቋማት ተከታታይነት ያላቸውን የማሳሰቢያ መግለጫዎች በማውጣት ላይ ይገኛሉ። ከዚሁ ጋር በተያያዘም ቀደም ብሎ የአውሮፓ ህብረት ስጋቱን ገልጾ ማሳሰቢያውን የሰጠ ሲሆን በትላንትናው ዕለትም በአዲስ አበባ የብሪታንያ ተመሳሳይ ስጋትና የማሳሰቢያ መግለጫን ይፋ አድርጓል። የአውሮፓ ህብረት ቀደም ብሎ ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተልኩ ትገኛለሁ ሲል አስታውቆ የፕሪቶሪያ ስምምነትን አደጋ ላይ የሚጥሉ እርምጃዎች መወሰድ የለባቸውም ሲል የሚያሳስብበት ሁኔታ መታየቱ የሚታወስ ነው። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በዚሁ ትላንት ምሽቱን ባወጣው መግለጫው በድጋሚ የሚጀመር ግጭት ለትግራይ ክልል፣ ለኢትዮጵያና በአጠቃላይ ለቀጠናው አውዳሚ ይሆናል ሲል አስታውቋል። በትናንትናው ዕለት በዕለተ አርብ ሚያዝያ 23 ቀን 2018 ዓ.ም ምሽት ላይ የወጣው የኤምባሲው አጠር ያለ የማሳሰቢያ መግለጫ ዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት እየተከታተለች መሆኑን በመጥቀስ ከፕሪቶሪያው ስምምነት መንፈስ ወይም ማዕቀፍ ውጭ የሆኑ እርምጃዎችን አናበረታታም ሲል አስታውቋል። ሁለቱም መግለጫዎች ህወሓት ከሰሞኑ እየሄደበት ካለው አካሄድ ጋር በተያያዘ የወጡ መግለጫዎች ሆነው ቢታዩም ህወሓትን በግልጽ የተቹበት ወይም ያሳሰቡበት ጠንከር ያለ ሁኔታ ግን አልታየም። ጠቅለል ባለመልኩ በስም የተጠቀሰ ነገር ሳይኖር እናሳስባለን በሚለው ታልፏል። ህወሓት እየሄደበት ያለውን አካሄድ አግባብ አይደለም፣ አያዋጣም፣ ግጭት ቀስቃሽ ነው፣ የትግራይን ህዝብም ከፋፍሏል በሚል ጠበቅ ያለ ሂሳዊ ትችታቸውን ያሰሙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ናቸው። እስካሁን ባለው ሁኔታ ድርድሩም በዋነኝነት የመራው የአፍሪካ ህብረት ያለው ምንም ነገር የለም። በዚሁ የህወሓት ውሳኔና በርካቶች ስጋታችን ነው ባሉት አካሄድ ዙሪያ የፌዴራሉ መንግስት ያወጣው መግለጫ ወይም የሰጠው ማሳሰቢያ የለም። ትግራይም ማዕከል አድርገው የሚንቀሳቀሱ የፖለቲካ ፓርቲዎችና አንዳንድ ተቋማት ግን አሁን ያለው የህወሓት አካሄድ የቀደመውን ጦርነት ዳግም ሊቀሰቅስ ይችላል በሚል ስጋት ተቃውሟቸውን እያሰሙ ይገኛሉ። በቀጣይ መረጃ ከአሜሪካ የተባረረው ኢትዮጵያዊ። የአሜሪካ መንግስት ኢትዮጵያዊ ስደተኛን ጨምሮ የካሜሩን፣ የአንጎላና የኮንጎ ዲሞክራቲክ ሪፐብሊክ ዜጎችን ከሀገሪቱ በማባረር ወደ ካሜሩን እንዲገቡ ማድረጉ ከፍተኛ መነጋገሪያ ሆኗል። ኢትዮጵያዊ ስደተኛን ጨምሮ ከአሜሪካ የተባረሩ የአራት ሀገራት ዜጎች በዚህ ሳምንት ወደ ካሜሩን መድረሳቸውን ጠበቆቻቸው እንደተናገሩ የዜና ወኪሉ ኤኤፍፒ ዘግቧል። 9 ስደተኞች ወደ ማዕከላዊ አፍሪካዊቱ ሀገር የተላኩት ካሜሩን እና አሜሪካ በገቡት ስምምነት መሰረት መሆኑ ተገልጿል። ኤኤፍፒ ያወጣው ዘገባ እንደሚያመለክተው የኢትዮጵያ፣ ጋና፣ አንጎላ እና ኮንጎ ብራዛቪል ዜግነት ያላቸው ስደተኞች ካሜሩን የገቡት ረቡዕ ሚያዝያ 21 2018 ዓ.ም ነው። ይህ እርምጃ የተወሰደው አሜሪካ ከካሜሩን ጋር በደረሰችው የሶስተኛ ሀገር ስምምነት መሰረት ሲሆን ስደተኞቹ በልዩ የቻርተር አውሮፕላን ተጭኖ በካሜሩን ዋና ከተማ ያውንዴ እንዲያርፉ ተደርጓል። ይህም ስደተኞቹ ዜግነት ወደ ሌላቸውና የትውልድ ሀገራቸው ወዳልሆነችው ካሜሩን መላካቸው ጉዳዩን እጅግ አወዛጋቢ አድርጎታል። ይህ ስምምነት አሜሪካ በቀጥታ ወደ ሀገራቸው መመለስ ያልቻለቻቸውን ስደተኞች በገንዘብ ክፍያ ወደ ሌላ ሀገር የምታዛውርበት አዲስ ስልት እንደሆነ ተገልጿል። ለዚህም የካሜሩን መንግስት ስደተኞቹን ተቀብሎ ለማቆየት ከአሜሪካ እስከ $300 ሚሊዮን የሚደርስ ክፍያ እንደሚፈጸምለት መረጃዎች ይጠቁማሉ። ካሜሩን ከዚህ ቀደም ለዜጎቿ የነበራትን የጥበቃ ሁኔታ ወይም ቲፒኤስ በአሜሪካ ከተዘረዘ በኋላ መሰል ስምምነቶችን በመፈረም ስደተኞቹን ለመቀበል መስማማቷ በሰብአዊ መብት ተሟጋቾች ዘንድ ተቃውሞ አስነስቷል። ወደ ካሜሩን የተላኩት ኢትዮጵያና ሌሎች አፍሪካውያን ስደተኞች ዕጣ ፈንታ አሁንም አሳሳቢ ሆኖ ቀጥሏል። በሪፖርቶች መሰረት አንዳንዶቹ ስደተኞች በካሜሩን በሚገኙ ማቆያ ማዕከላት ውስጥ በቁጥጥር ስር የዋሉ ሲሆን ወደ ትውልድ ሀገራቸው እንዲመለሱም ጫና እየተደረገባቸው ይገኛል። የስደተኞቹ ጠበቆች እንደገለጹት ከሆነ በርካታ ግለሰቦች ወደ ሀገራቸው ቢመለሱ ሊደርስባቸው የሚችለውን ስደት በመፍራት በአሜሪካ ፍርድ ቤቶች የጥበቃ ትዕዛዝ የነበራቸው ቢሆንም አሜሪካ ይህንን ትዕዛዝ ወደ ሶስተኛ ሀገር በመላክ ማለፏ ህጋዊ ጥያቄዎችን አስነስቷል።
በአጠቃላይ ይህ የአሜሪካና የካሜሩን ስምምነት በስደት ፖሊሲ ላይ የመጣ አዲስና ጠንካራ ለውጥ መሆኑን ያሳያል። አሜሪካ መሰል ስምምነቶችን ከሌሎች የአፍሪካ ሀገራት እንደ ሩዋንዳና ኡጋንዳ ጭምር ለመፈረም እንቅስቃሴ እያደረገች መሆኑ ተሰምቷል። ይህም በአሁኑ ወቅት በአሜሪካ የሚገኙና የመኖሪያ ፍቃድ የሌላቸው በርካታ ስደተኞች ላይ ከፍተኛ ስጋት የፈጠረ ሲሆን በቀጣይም ተመሳሳይ መባረር እርምጃዎች ሊወሰዱ እንደሚችሉ በስፋት እየተነገረ ይገኛል። ዓለም አቀፉ ሰብአዊ መብቶች ተቋም ሂውማን ራይትስ ዎች መስከረም ላይ ባወጣው መግለጫ የትራምፕ አስተዳደር በፈጸማቸው ግልጽነት በጎደላቸው ስምምነቶች አማካኝነት የሚደረጉ የማባረር እርምጃዎች ዓለም አቀፍ ሕግን የሚጥሱ በመሆናቸው ውድቅ ሊደረጉ እንደሚገባ አሳስቦ ነበር። በቀጣይ መረጃ እጅ የሰጠው የኦነግ ሸኔ አመራር። የኦሮሞ ነጻነት ሰራዊት ወይም በመንግስት አጠራር ኦነግ ሸኔ ከፍተኛ አመራር ከሰሞኑ እጅ መስጠቱ ተነገረ። በትግል ስሙ ጃልቃንቄ የተባለው የአማጺ ኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ቀጠና አዛዥ የክልሉ መንግስት ለቡድኑ ያቀረበውን የሰላም ጥሪ ተቀብሎ እጅ መስጠቱን የዋዜማ መረጃ አመለከተ። ጃልቃንቄ በወለጋ ዞኖች የሚንቀሳቀሰውን የአማጺ ቡድን ክንፍ ይመራ እንደነበርና የቡድኑ ቁልፍ ሰው እንደነበር ተገልጿል። ግለሰቡ ከሌሎች የቡድኑ አዛዦች ጋር በአንዳንድ ውስጣዊ ጉዳዮች ላይ አለመግባባት እንደነበረው ምንጮች መግለጻቸውን የጠቀሰው ዘገባው ይህ አለመግባባት እጅ ለመስጠት እንዳበቃው ተነግሯል። የክልሉ ርዕሰ መስተዳደር የጸጥታ ጉዳዮች አማካሪ ብርጋዴር ጀነራል ኃይሉ ጎንፋ የታጣቂ ምዕራብ ኦሮሚያ ቀጠና አዛዥ ጃልቃንቄ እጅ መስጠቱን በይፋዊ ማህበራዊ ትስስር ገጻቸው በይፋ አረጋግጠዋል። ከኦሮሞ ነጻነት ሰራዊት ስለ ከፍተኛ አመራር እጅ መስጠት የተሰጠ አስተያየት እስካሁን የለም። ከዚህ ቀደም ለመንግስት እጅ በሰጡ አሊያም ተስማምቶ ለትጥቅ ለተመለሱ አመራሮች በተመለከተ ድርጅቱ በዲሲፕሊን እርምጃ የተወሰደባቸው ስለመሆናቸው ሲገልጽ ይደመጣል። ከታጣቂ ውስጥ ባለ አለመግባባት ባለፉት 2 ዓመታት ውስጥ ቁጥራቸው በርከት ያሉ አመራሮች ከመንግስት ጋር በመስማማት የተመለሱና በክልሉ የተለያዩ ኃላፊነቶች የተሰጣቸው መኖራቸው ይታወቃል። ከነዚህ መሃል ጉልህ ሽፋን የተሰጠው ጃልሰኝ ወይም ያደሳ ነጋሳ ሲሆን አሁን ላይ ለክልሉ ፕሬዝዳንት ሽመልስ አብዲሳ የጸጥታ አማካሪ ሆነው እየሰሩ እንደሆነ መረጃ ያመለክታል። ጃልሰኝ ጦራቸውን ይዘው እጅ ሰጡ የተባለው እንደ አውሮፓ አቆጣጠር በ2024 ዲሴምበር 1 ቀን ነበር። ከአመራሩ ጋር 800 የሚሆኑ ታጣቂዎች እጅ መስጠታቸው በጊዜው ተገልጾ ነበር። የዲሴምበሩን ስምምነት ተከትሎ 2 የኦነግ ሰራዊት ከፍተኛ አመራሮች ወደ መንግስት ስልጣን እንደመጡ ይታወሳል። ታጣቂዎቹ ወደ ክልሉ የጸጥታ አካልና ተቋማት እንዲቀላቀሉ መደረጉም ይነገራል። በቀጣይ ርዕስ የኢራን ሁለተኛ የመደራደሪያ ሰነድ። አሜሪካና ኢራን መልስ ወደ ጦርነት ሊገቡ ወይም ልዩነቶቻቸውን በድርድር ለመፍታት ሩጫ ላይ ናቸው። በተለይ ግጭቱ በሰላም መቋጨት ካለመቻሉ ጋር በተያያዘ የሆርሙዝ ወሽመጥ ተዘግቶ እንዲቀጥል ያደረገው በመሆኑ አሜሪካንና ኢራንን ጨምሮ የመላው ዓለምን ኢኮኖሚ ማቃወሱ የመፍትሄ አለ እያስባለ ነው። በዚህም የተኩስ አቁም ስምምነቱን ተከትሎ ሁለቱ ሀገራት አንድ ዙር ድርድርን ቢያደርጉም ድርድሩ ያለቀው አንድም ውጤት ሳይመዘገብበት ነው። ከዚያም በኋላ ኢራን የመደራደሪያ ነጥቦቿን በፓኪስታን በኩል ለአሜሪካ እንድትልክ ተደርጎም ነበር። የኢራንን ሰነድ የመረመረ የትራምፕ አስተዳደር በኢራን የመደራደሪያ አቋሞች ላይ ደስተኛ አይደለውም በማለትም ወደ ጦርነት መግባቴ ነው በማለትም ከሰሞኑ ዛቻዎችን ሲያሰማም ከርሟል። ኢራን በትላንትናው ዕለት ከቀደሙት የመደራደሪያ ነጥቦች መጠነኛ መለሳለስ የታየባቸው ናቸው ያለቻቸውን የተሻሻሉ ነጥቦችን ያካተተ ሌላ ሰነድን በፓኪስታን በኩል ለአሜሪካ ይድረስልኝ በማለት የላከች መሆኑን አስታውቃለች። ይሄኛው ሰነድ ከቀደመው በምን ይለያል በሚለው ዙሪያ መረጃዎች እየወጡ ሲሆን የሰነዱን መላክ ተከትሎም በትላንትናው ዕለት ለጋዜጠኞች መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ ሁለተኛው ኢራን የመደራደሪያ ነጥቦችና አቋሞች ብዙም ከቀደሙት ፈቀቅ ያሉ አይደሉም፣ ነገሩ አልሸሹም ዘወር አሉ አይነት ነገር ነው፣ ወሳኙ የኒውክሌር ጉዳይ ላይ ያላቸው አቋም አልተነካም ሲሉ አስታውቀዋል። በአዲሱ ሰነድ መሰረት ኢራን ምን አለች የሚለውን በተመለከተ ዎል ስትሪት ጆርናል አንዳንድ ነጥቦችን ያነሳ ሲሆን 14 ነጥቦችን ሰንዳ ለአሜሪካ እንደላከች አመልክቷል። የትራምፕ አስተዳደር ዋነኛ የመደራደሪያ ነጥቤ ነው ብሎ የያዘውን የኒውክሌር ጉዳይ ለጊዜው በሂደር እንዲተውና በሌሎች ነጥቦች ላይ ድርድሩ እንዲቀጥል ይኸው ሰነድ እንዳመለከተም ዎል ስትሪት ጆርናል አመልክቷል። የኢራን ሚሳይሎች የመወንጨፍ ርቀት አቅም ለእስራኤልም ሆነ በቀጠናው የአረብ ሀገራት ላሉት የአሜሪካ ወታደራዊ ቤዞች ከባድ ስጋት ናቸው። ይህም በመሆኑ አንዱ የትራምፕ አስተዳደር አቋም የኢራን ሚሳይሎች የመወንጨፍ ርቀት መገደብ አለበት የሚል ነው። እንደ ዎል ስትሪት ዘገባ ከሆነ ደግሞ በዚሁ ተሻሽሎ ቀርቧል በተባለ የመደራደሪያ ሰነድ ላይ የሚሳይሉን ጉዳይ ኢራን ጭራሹን አልፈዋለች። እናም በዚህ መልኩ 1-2 ብለው የተዘረዘሩት የኢራን የመደራደሪያ ነጥቦች ትራምፕንና አስተዳደራቸውን የሚያስደስት ሆኖ አልተገኘም። ይህም በመሆኑ የተዘጋው ሆርሙዝ በመዘጋቱ የሚቀጥል መሆኑ ከወዲሁ እየተረጋገጠ ነው። ከዚህ ባለፈም ትራምፕ እንደቀደመው ጊዜ ባልተራዘመ መልኩ የአጭር ጊዜ ወሳኝ ጥቃትን ኢራን ላይ ሊሰነዝር ይችላል እያሉም ይገኛሉ። እስራኤልም አለሁን እየተዘጋጀው ነው ስትል አስታውቃለች። ኢራን በበኩሏ የሚካሄድ ሌላ አዲስ ጥቃት ውጤቱ ቀጠናዊ ነው በማለት አስጠንቅቃለች። በቀጣይ ርዕስ አሜሪካ ደብቀው የነበረ ሚስጥር ወጣ።
በመካከለኛው ምስራቅ ለዓመታት የማይደፈር ተብሎ ሲታመንበት የነበረው የአሜሪካ ወታደራዊ ግርማ ሞገስ አሁን ላይ ከባድ ፈተና እንደገጠመ የሚያሳይ አዲስና አስደንጋጭ የሲኤንኤን የምርመራ ዘገባ ወጥቷል። ዘገባው እንደሚያመለክተው በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች በኢራን በሚመሩ ስልታዊ ጥቃቶች ክፉኛ የተመቱ ሲሆን ቢያንስ 16 የሚሆኑ ግዙፍ የጦር ይዞታዎች ከፍተኛ ውድመት ደርሶባቸዋል። ይህ መረጃ ዋይት ሃውስና ፔንታጎን ጉዳዩን በሚስጥር ለመያዝ ቢሞክሩም የሳተላይት ምስሎች ግን እውነታውን ለዓለም ይፋ አድርገውታል። ጥቃቱ በአካባቢው የሚገኙ የአሜሪካ ይዞታዎችን አብዛኛውን ክፍል ያካተተ በመሆኑ አሜሪካ በቀጠና ያላትን ወታደራዊ የበላይነትና የደህንነት ዋስትና ትልቅ ጥያቄ ውስጥ ጥሎታል። በተለይም በኩዌት የሚገኘውና ለዓመታት የአሜሪካ ጦር ዋነኛ ስትራቴጂካዊ ማዕከል ሆኖ ያገለገለው ካምፕ ቡሪንግ በአሁኑ ወቅት ሙሉ በሙሉ በሚባል ደረጃ ወደ ፍርስራሽነት ተቀይሯል። የኢራን ዘመናዊ ሚሳኤሎች የአሜሪካን የረቀቁ የአየር መከላከያ ሲስተሞች ሰብረው በመግባት የጦር መሳሪያ ማከማቻዎችን፣ የራዳር ጣቢያዎችንና ወሳኝ የመገናኛ መሠረተ ልማቶችን አውድመዋል። ኢራን እነዚህን ጥቃቶች በከፍተኛ ጥንቃቄና ስኬት ለመፈጸም የቻይናን ዘመናዊ ሳተላይት ቴክኖሎጂዎችን ተጠቅማ ሊሆን እንደሚችል መጠርጠሩ ደግሞ ጉዳዩን በሁለቱ ሀገራት መካከል ብቻ ሳይሆን በዓለም ሀያላን መካከል የሚደረግ የቴክኖሎጂ ፍልሚያ አድርጎታል። ይህ ሁኔታ የአሜሪካ ጦር ራሱን መከላከል በሚያቅተው ደረጃ ግራ እንዲጋባ ያደረገ ክስተት ሆኖ ተመዝግቧል። የወታደራዊ ውድመት ያስከተለው የኢኮኖሚ ኪሳራም እጅግ ከፍተኛ መሆኑ ተረጋግጧል። በሲኤንኤን የምርመራ ዘገባ መሰረት የወደሙትን ከፍተኛ ዋጋ ያላቸው የራዳር ሲስተሞች፣ የጦር መሳሪያዎችና ሌሎች መሰረተ ልማቶች መልሶ ለመጠገን አሜሪካ እስከ $50 ቢሊዮን የሚደርስ ወጪ ሊያስወጣት ይችላል። ይህ ግምት ፔንታጎን መጀመሪያ ካቀደው በጀት በብዙ እጥፍ የላቀ ሲሆን በአሜሪካ ውስጥ ፖለቲካ ላይም ከፍተኛ ውዝግብ ማስከተሉ አይቀርም። ከፍተኛ ሀብት ፈሶባቸው የተገነቡት እነዚህ የጦር ሰፈሮች እንዲህ በቀላሉ ለጥቃት መጋለጣቸው የአሜሪካ የጦር ዝግጁነት ምን ያህል አስተማማኝ ነው የሚለውን ጥያቄ በስፋት እያስነሳ ይገኛል። በተጨማሪም እነዚህን ውስብስብ መሳሪያዎች በቀላሉ ለመተካት የሚወስደው ጊዜ አሜሪካ በቀጠና ያላትን ተጽዕኖ ይበልጥ እንዲዳከም ያደርገዋል። ወደ ቀጣይ ርዕስ አለፍን። አሜሪካ 5000 ጦር አንቀሳቀሰች። አሜሪካ በርካታ ወታደሮቿን ከጀርመን እያስወጣች መሆኑ ተሰማ። ይህም የኢራኑን ጦርነት ተከትሎ በዋሽንግተንና በኔቶ ሀገራት መካከል ያለው ልዩነት እየሰፋ መሆኑን ያመለከተ ሆኗል። የትራምፕ አስተዳደር በጦርነቱ ምንም አልረዱኝም ያላቸውን የኔቶ ሀገራት ለመቅጣት የቀጠናው የጸጥታና መከላከያ ስርዓት ክፍል የሆኑትን የአሜሪካ ጦር አባላት ወደ ማስወጣቱ ውሳኔ ተሸጋግሯል። ጀርመን የትራምፕ በቀል ካረፈባቸው ሀገራት ቀዳሚዋ ስትሆን ትራምፕ በጀርመን የሚገኙ 5000 ወታደሮች ለቀው እንዲወጡ እያደረጉ ነው። ትራምፕ ከኔቶ ሀገራት በድምሩ 15000 ጦር ለማስወጣትና በኢራኑ ጦርነት ከአሜሪካ ጎን ወደ ቆሙ ሌሎች 3 ሀገራት ጦሩን ለማሻገር መወሰናቸው መዘገቡ የሚታወስ ነው። 5000 ጦር የኔቶ አባሏን ጀርመንን ጥሎ እንደሚወጣ ፔንታጎን ትላንት አርብ ዕለት ውሳኔውን አሰምቷል። ውሳኔው የተፋጠነው የጀርመኑ ቻንስለር በኢራኑ ጦርነት አሜሪካ እየተዋረደች ነው ማለታቸውን ተከትሎ ነው። ቻንስለር ፍሬድሪክ ሜርዝ አሜሪካ በድርድር ረገድ በኢራን ተበልጣለች ማለታቸውም ትራምፕን ያበሳጨ አስተያየት ሆኗል። ትራምፕ መጀመሪያ የራስን ሀገር የስደተኛ ችግር ፍታ ሲሉ መልስ መስጠታቸውም የሚታወስ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች